እሺ እናታችን ዱዓ ያርጉልን። እንዴት ነው እናቴ? ሰላም ኖት? አልሐምዱሊላህ ደህና ነን። ደህና ነህ አንተ? ሰላም አለይኩም ተስፊሽ አለን። እንዴት ነው እናታችን? ሰላም ነው? አልሐምዱሊላህ ደህና ነን። አንተ ደህና ነህ? ደህና ነኝ እናታችን። ዙዙም አሚራም ሁሉም አሉ ታችም ድጋፍ ያደረጉ። እንደው እስቲ ዱዓ አርጉልን። ደስታው እንዴት ነው? እየተዘጋጁ ነው? ደስታ አልሐምዱሊላህ ይኸው ደስ ብሎናል። ደስ ይበላችሁ። ጀዛችሁን አላህ ይክፈላችሁ። እንግዲህ እኛስ መክፈል አንችለውም። ያ ረብል ዓለሚን አሰላቱ ወሰላሙ ዐላ ረሱሊላህ። ለሁላችሁም ጀዛችሁን አላህ ይክፈላችሁ። አላህ ይክፈላችሁ። ኢላሂ ያ አላህ ያ ረበና ያ ረቢ ኢላሂ ያ አላህ አላህ ይጠብቃችሁ። ጀዛችሁን አላህ ይክፈላችሁ። ኢላሂ ያ ረበና ተቀበል ዱዓና በረህመቲከ አላሁመ ሰሊ አሚን አሚን። እናታችን እንደው እሺ እህታችን እንዴት ነው? አንቺ ታናሿ ነሽ? አዎ ታናሿ ናት። ታስቢሽ እንዴት ነህ? ሰላም ነው? አለን። እንዴት ነሽ እህቴ? ሰላም ነው? ጀዛችሁ አላህ ይክፈላችሁ። በይስ አለን። እንትና ከድር የለም እንዴ? ከድርና ሶፊዮ የት ናቸው? ሌሊት ሄደዋል። ተስብሽ እነሱ ሳይነጋ ነው የሄዱት። እሺ አብሽሩ አባታችን። እስቲ ማዘርጓ አስመልጠኝ ቢሆን ኑሮ አልፋታም። አብረን በላቸው። ማይኩን እማ ጀዛኩሙላህ ኸይር። ማይኩን ከላችሁ ጀዛከ ኢላ እግዚአብሔር ጀዛ ይክፈላችሁ። አሚን። አብሽሩ አባታችን። ማጋል አርጋው እንኳን በሰላም ደረሰላችሁ። እንኳን በሰላም አላህ ገኛኛችሁ። የዓለም ልጆች ይደጉ ኑሩ ይደጉ ኑሩ። የዓለም ልጆች ሁላቸው በጠቅላላም አላህ ይማራቸው። ያ ረቢ የዓለምን ቁልፍ ያዙ። ያ ረቢ ኢዳያውን ይስጣችሁ። ረመቴከ አልሐምዱሊላህ ረቢል ዓለሚን አላሁመ ሰሊ አሚን። አባታችን እንዴት ነው አሁን ጤናዎት? እርሶስ ጤናዎት ተሻሎት? አሁን ያሉበት ነገር? አልሐምዱሊላህ ትንሽ ተሽሎኛል። አሁን ደህና ነኝ። አብሽር። አሁን ልጆትን ሲያዩ ደግሞ ፏ ይላሉ። አለን። እሺ ፏ ይላል። አሁንም ፏ ብያለሁ በእናንተ በረካ፣ በአላህ በረካ። አሁንም ጀዛችሁ በአላህ ቦታ አጅሩን አንሱ። ኢዳዩን ይስጣችሁ። የዓለም ልጆች ዓለሙ እንዳይለቃችሁ፣ በዓለሙ ኑሩበት፣ ብሉበት፣ ጠጡበት። አሚን። አይሱት እንግዲህ አሁን የምናደርገው ምንድን ነው? ከመጣች በኋላ ያው በክብር ተቀብለናት ወደ ቤት ትሂድ፣ ትረፍ፣ ዱዓ አድርጉላት። ማንም ሚዲያ መጥቶ እንዳይቀርጽ እዛም ስትሄድ እንደ ቤተሰብ እንግዲህ የጀመርነውን ነገር ጥሩ ቦታ እስክትደርስ ድረስ በአካባቢው ያሉት ነገሮች ብዙ ነገር ስለሚያስፈልጋት አሁንም ወንድም ካሊድ ሚላችሁንም የትም ሌላ ምንላችሁንም ስሙ። ምንም ማንም ሰው እንዳይቀርጻት፣ የሚዲያ ፍጆታ ማንም ሰው እንዳያደርጋት። ምክንያቱም እሷ የምትናገራት አንድ ንግግር ሰዎች በተለያየ መንገድ ስለሚተነትኑ በቃ መግባቷን ብቻ ካየን በኋላ እኛ ጠብቀን ቆንጆ ሁኔታ እስክትሆንልን ልጃችን እናደርጋለን። አብሽሩ። እሺ ለእናንተም ጤናውን ይስጣችሁ አባታችን። እንደተለመደው አሁንም ከጎናችሁ ነን፣ በጤናም ባለው ነገርም ላንለያይ እንግዲህ ተጋምደናል በልጃችሁ ምክንያት። ስለዚህ እንደወትሮ አብረን ነው አላህ ጀዛችሁ ኢንሻአላህ። ተስፍሽ ዳዩን የዓለም ልጆችን የዓለምን የምትበቁበት ደረጃ አላህ ይስጣችሁ። አሜን። እሺ ክቡራትና ክቡራን እንግዲህ አሁን ስንት ሰዓት ነው በኢትዮጵያ? ስንት ሰዓት ሆነ አሁን በኢትዮጵያ ማሜ? ለአንድ 10 ጉዳይ 40 ደቂቃ ብቻ ነው የቀረው። አየው እንዴት 40 ደቂቃ ይቀረን። 40 ደቂቃ 40 ዓመት የሚገኙት በዚህ አጋጣሚ የኢትዮጵያ አየር መንገድ ሁልጊዜ ተባባሪያችን ነው። ስፔሻል ታንክስ የምንላቸው አካላቶች መካከል
አሁን በቪአይፒ ካርድ አዘጋጅቶልን ኦልሬዲ የኢቲ ፋውንዴሽን ጋር አካባቢ ነው የሚገኙት መሰለኝ። እዛ ፈቃዶች ወስደው ነው ውስጥ የሚገቡት። ኢቲ ፋውንዴሽን ጋር ናቸው። ኢቲ ፋውንዴሽን የተለያዩ በጎ አድራጎትን የሚረዳ 40 ደቂቃ ነበር። ስለዚህ ኢቲ ፋውንዴሽን ሌላ ከእሱም ባለፈ ደግሞ የኒስ አባላት ኒስ ማለት የናሽናል ሴኩሪቲ ማለት ነው። ምክንያቱም ኤርፖርት ራሱ እዛ ውስጥ አልፈን እንድንገባም በተለይ ደግሞ ለሙሉ ቤተሰቡና ለቲም ሌላ አባላት 10 ሰዎች ፈቅደውልን ውስጥ ድረስ ገብተው ቤተሰቡ ምክንያቱም ያለችበት ሁኔታ በራሱ ስለሆነ እንደሌላው ውጪ ላይ ሆነው ጠብቀው የሚያደርጉ ሳይሆን ውስጥ ድረስ ገብተው እንዲጠበቁ ተደርጓል። ለዛም አጃቢ ተመድቦ አብረን በጋራ ውስጥ ገብተን ያው የምንቀበላት ይሆናል። እንግዲህ ቀደም ሲል ከአንተ ወደ ኢትዮጵያ በምትመጣበት ሰዓት ላይ እንደተቀበልን እንደነበረው በዛ አይነት ሁኔታ ውስጥ ድረስ ሄደን የምንቀበላት ይሆናልና ስለዚህ ለኒስ በዚሁ ምስጋና እንድታመሰግንልን ነው። በጣም እናመሰግናለን። እውነት ነው። እነዚህ ያው ለደህንነት ምክንያት መግባት ማይቻልባቸው ቦታዎች አሉ። ይህንን ነገር እንግዲህ ሲፈቅዱ ትልቅ አስተዋጽኦ ነው። ይሄ ማለት 10 ሰዎችን ገብተው በቪአይፒ እንድንቀበል ትብብሩን ሁሉም ጋር ካደረግነው የተሻለች ሀገር ነው የምንናፍቀው እና ኒስን ከልብ ነው የምናመሰግነው። እንግዲህ ፍቃድ ተሰጥቷቸው ገብተው ደግሞ ደስታ ሁሉም ላይ እንዲጋባ ነው የምንፈልገው። እንደዚህ ስንቀራረብ ሁላችንም ባለን አቅም ስንተጋገዝ የተሻለ ሀገር እንፈጥራለን፣ የተሻለ ኢንቫይሮንመንት እንፈጥራለን፣ የተሻሉ ችግሮችን መፍታት እንችላለን። አንዱ ከአንዱ መናበብ ከቻለ ብዙ ነገር መስራት እንችላለን። አሁንም ሳውዲ የምትገኙ ኤምባሲዎች ፕሊዝ ኮሚኒኬት አድርጉን። ሶሻል ሚዲያ ላይ ያለነውን ሰዎች ከምታርቋቸው ይልቅ ችግሮቻችንን ሰምተን በመቀራረብ የብዙ እህት ወንድሞችን ተጋግዞ ማስተካከል ይቻላል፣ በፍቅር ማስተጋገር ይቻላል። ኤቭሪ አረብ ሀገር ያላችሁ ለምን እንደሆነ አላውቅም፣ ወደ ሚዲያው ኑና እስቲ ኮሚኒኬት እናደርግ። ያጠፋነውም ነገር ካለን ተመካክረን ምንደርስበት፣ ስንደውል ማናጣችሁ፣ እናንተም ስትፈልጉን ማታጡን መሆን ያለበት። እዚህ ጋር ለሚፈጠሩ ነገር እኛ ተቀራርበን ካልሰራን እመኑኝ ሶሻል ሚዲያው ላይ በሚመጣው ነገሮች ውስጥ ምንም ሳይከፈለን ነው እየሰራን ያለ ነው፣ እየደከምን ያለ ነው። ከተቀራረብን ደግሞ ብዙ ነገሮች የታችንንም የልጆቻችንን መጎዳት ማስተካከል ምንችለው ብዙ ነገር አለ። ትምህርቱንም እውቀቱንም እየሰጠን ማለት ነው። እና በሮች እንዳይዘጉ ማድረግ የምትችሉት እናንተ ናችሁ። እዚህ ጋር ያሉት ተከታዮች ይህንንም ሪከርድ አድርጋችሁ የምትለቁ ሰዎች በሰማችሁት ቁጥር ኢትዮጵያ ልትድን የምትችለው ለሀገራችሁ ማድረግ ያለባችሁን በአቅማችሁ ስታደርጉ ብቻ ነው። የመጀመሪያው ነገር ማለት ነው። ሁለተኛው ነገር ስንተሳሰብ ነው፣ ስንረዳዳ ነው። በሮች ክፍት መሆን አለባቸው። የሚጠየቁ ነገሮች መመለስ አለባቸው። እንዲመለሱ መግባባት አለብን። እኛ ዳር ቆመን ተሳዳቢ እናንተ ደግሞ በርዘጊ ምናምን መሆን የለበትም እና ይሄ ነገር መቅረት አለበት። በተለይ አረብ ሀገር ያለው ነገር ከዚህ በኋላ በዚች ሌላ ባደረግነው ነገር የበለጠ የምንቀራረብበት እንደሚሆን ተስፋ አደርጋለሁ። ሳኡዲ ላይ በጣም መቀራረብ እንፈልጋለን፣ ብዙ ችግሮች አሉ። ዱባይ ላይ በጣም መቀራረብ እንፈልጋለን፣ ቤይሩት ላይ መቀራረብ እንፈልጋለን። በጣም ህይወታቸውን የሚያጡ ብዙ ጉዳዮች አሉ። እዛ አረብ ሀገር ላይ መከራቸው የበዛው እዛው ሀገር ላይ ነው። ስለዚህ እኛ ካልተጋገዝን ማስተካከል የምንችለው ነገር የለም። ስለዚህ እናውቃለን፣ እየተጋገዝን ምንሰራላችሁ፣ ከኤምባሲዎች ውስጥ ምትረዱን አላችሁ። ይህንን ጉዳይ ያልተሳተፈበት ትልቅ ፖዚሽን ያለ ሰው የለም። የሌላን ጉዳይ የነበሩትም የተቀየሩትም እጅግ የምናመሰግናቸው በሚኒስተር ደረጃ ትልቅ ተጋድሎ ያደረጉ አካላቶች አሉና ዛሬ ደስታችን ቀን ነው። እንግዲህ 30 ምናምን ደቂቃ ይቀረናል። እኛ 2 ሰዓት አይደለም 3 ሰዓት ቁጭ ብለን ነው እዚህ እየጠበቅን ያለ ነው። አሁን የምትገቡት 30 ደቂቃ ረዝሞባችሁ ነው አይደል? 3 ሰዓት 4 ሰዓት ቁጭ ብሎ እየጠበቅን ያለ ነው። ታገሱን። አሁን በነገራችን ላይ ተስፍሽ አፕዴት ለማድረግ ያህል እንግዲህ ከኢሚግሬሽን ያው ፕሮሰስ አልፎ እስከሚመጣ ድረስ 30-40 ደቂቃም ከዛ በላይም ሊወስድ ይችላል። ዛሬ በዋነኝነት የውጭ ጉዳይ ሚኒስትር ካደረገልን አንዱ ትልቅና ኒስ ካደረገልን ያው እንደ ማንኛውም ስደተኛ ዲፖርት ተደርጋ ስለሆነ የምትመጣው የአይኦኤም ወይም የዓለም አቀፍ ስደተኞች ካምፕ ውስጥ እዛ ኤርፖርት ግቢ ውስጥ ያላለ ከስደት ተመላሾች ምዝገባ የሚደረግበትና እንግዲህ እዚህ ወደ ስደት ሲመለሱ ለእያንዳንዳቸው ይሄ አበል ተከፍሎ የተለያየ ነገሮችን ሰጥተው ሙሉ ለሙሉ የሚያደርግበት ቦታ ነውና እዛ ውስጥ እንግዲህ መደበኛ ያው እንደማንኛውም እሷም ከስደት ተመላሽ እንደመሆኗ
እዛ ነበር የምትቆየው። ስለዚህ እዛ ከተደረገች በኋላ አይ ቲንክ ወደ ቃሊቲ ወደ ተለያየ ቦታ ላይ ነበር የሚያደርጓት። እንግዲህ ምናልባት ከሰዓት በኋላ ነበር ከቤተሰብ ጋር የምትገናኘው ወይም ሰው ራሱ በፈለገው መንገድ የሚወጣበት መንገድ የሚደረገው። ስለዚህ የኒስ አባላትና እንዲሁም ደግሞ ውጭ ጉዳይ ተባብረውን አሁን ከሌሎች ተመላሾች ተነጥላ ወደ በዋናው በኩል ከልክ አውሮፕላኑ እንዳረፈ በዋናው በኩል ወደኛ ጋር የምትመጣ ይሆናልና እንግዲህ ያንንም ፕሮሰስ አድርጎ ሲመጣ ምንለውን ነገር አንዳንድ ጊዜ ይሄ ነገ ትገባለች እንዲህ ስናደርግ ስልክ በጣም እንግዲህ ምን አይነት ጫና እንደሚያድርብን እንደነበረ ታውቋልና አሁንም 30 ደቂቃ ብላችሁን አልነበር ወይ 40 ደቂቃ ተብሎም ደግሞ አሁንም ጫናዎች እንዳይበዙ ዞሮ ዞሮ ዋናው ትልቁ ነገር አውሮፕላን ላይ ተሳፍራ በሙሉ ጤንነት ወደ ሀገሯ መግባቷና መልካም ነገር መስማታችን ነውና ምናልባት 30 1 ሰዓትም ሊፈጅ ይችላል። ዋናው ኤርፖርት ውስጥ እንግዲህ የአየር መንገድ አባላት ሌሎችም ጭምር ከተርሚናል ውስጥ አምጥተው ወደ ዋና ሌሎች መንገደኞች በሚገቡበት ቦታ ላይ ይዘዋት ይመጣሉ። ስንት ዓመትም ሙሉ ታግሰን እንደ አሁን ውስጥም ስትገቡ ምንድነው እንደወረደች በጣም ኒስንም ኤርፖርቱንም እናመሰግነው ለብቻ ስላደረጉልን በኖርማል ወርዳ እንድትመጣ ስለተደረገልንም ትልቅ ክብር አለን። በነገራችን ላይ እንደቀላል የሚታይ አይደለም። ዲስ ፕሮሰስ እኮ ፕሮሰስን መከተል የማንኛውም ዜጋ ግዴታው ነው። ይህንን አስተካክለው በቃ በዚህኛው መልኩ ትምጣ ስትል አሁን ማስመር ያለባችሁን አንድ ነገር ልንገራችሁ። በተለይ ስደት ላይ ያላችሁ ሰዎች ማለት ነው። ስለተፈታችልን ጮቤ እየረገጠን አይደለም። ኃላፊነታችንን የተወጣነውን ለማሳየት ያህል እንጂ አንገታቸው ላይ ሰይፍ የሚጠብቃቸው ብዙ ወገኖች አሉ። በብዙ መከራ ውስጥ ያሉ እህት ወንድሞች አሉ። ገና መጀመሪያም ስንነሳ አንድ ሌላ ለሺ ሌላ ብለን ነው የተነሳ ነው። በቃ አንድ የተያዘችው ሌላ እሷን በማሰብ ውስጥ ብዙ እህቶቻችን እንድናስብ ነው። መከራ ውስጥ ያሉ አሉ። ይሄኛው ብዙ የተባለበት ብዙ የተደከመበት ስለሆነ እናሳይ በሚለው እንጂ ጮቤ የምንረግጥበትም ሆኖ አይደለም። ባለው በሳውዲ ኤምባሲ በኩል የተደረገው ነገር በቆንጽላውም የተደረገው ነገር በሳውዲ መንግስቱም ደግሞ የተደረገው ነገር እንደቀላል የሚታይ ነገር አይደለም። እሷን በህይወት እንድትቆይ ባለው ስርዓት ውስጥ ተንከባክቦ ያሉትን ነገሮች እያስተካከሉ እያሳከሙ በወር የሚከፈለውንም እየከፈሉ ነው ልጃችንን ለዛሬ ያበቁልን። አንዳንዴ ጠርተን ማንጨርሳቸው ሰዎች አሉ። ተግባባን አይደለ? ስለዚህ በእያንዳንዱ ፕሮሰስ ውስጥ እያንዳንዳችሁ ተጠርጥላችኋል። እሷ ስትመጣ ደስታዊ ጋራ ስለሆነ ነው። ብዙ እህትና ወንድሞቻችን ደግሞ በመከራ ውስጥ አሉ፣ አሁንም በችግር ውስጥ አሉ፣ በመታመም ውስጥ አሉ። ክሊር ሆኖ እንድትነቁ የምንፈልገው ከዚህ ደስታ በስተጀርባ ብዙ ሀዘኖች ይኖራሉ። ብዙ ድምፆች አሉ እኛ ጋር። በቃ የመጨረሻ ስልክ ለእናታቸው ሲደውሉ የነዛን ነገር ብትሰሙ ምን አይነት ነገር ነው የሚፈጥርባችሁ? እናንተ በቃ ልትሞቱ ኦልሬዲ የተፈረደባቸው ብዙ ሰዎች አሉ፣ የተቀሉ ብዙ ሰዎች አሉ። ከእሷ ጋር ታስረው ለመኖር ያልበቁ አሉ። ለዛ ነው ፈጣሪያችሁን ማመስገን ያለባችሁ። ነገ ምን እንደምንሆን አናውቀውም እና እዚህ ላይ ትኩረት እንድታደርጉ ነው። አብሽሩ ቤተሰብ። እንግዲህ ላንድ እንዳደረገ ቀጥታ እንትን እንላለን። ውስጥ ገብተዋል። እነ ወንድም ካሊድም 10 ሰው ቪአይፒ እንዲገባ ተደርጓል። ለብቻ እንድትወርድልን ተደርጓል። በጣም ለኢትዮጵያ አየር መንገድ ለኒስ ነው እንግዲህ ወደ ውስጥ መግባት ምናምን ከደህንነት አንጻር ኃላፊነት ወስዶ የተባበረን በጣም ከልብ እናመሰግናለን። ኒሶች የምር ላደረጋችሁልን ትብብር። ስትወጣ እናያታለን፣ እንግዲህ እናገኛታለን። እናትና አባቷን አይታችኋል። ዛሬ ደስታችን እጥፍ ነው የሚሆነው። እንደው ዱአ አድርጉ። እንደው በስማ መሬቷ ረግጥ ስታደርግ እንደው እዛ ገብታ እንደው አይኗን እስከማይ በመድኃኒዓለም እና ትንሽ ነው የቀረን። አብሽሩ። እያዳፋኝ የተቀመጥኩት ይሄንን ሞመንት ለማየት መስሎኝ ወረቢ በሪካርድ ሁሉ የሚወጣልኝ አልመሰለኝም እንጂ ማሜ እንትና ልጠይቅህ፣ ማን ነበር ያ ብር ሲያዋጣልን አደጋ የደረሰበት ወንድማችን ማን ነበር? በእናት ቅድም እያወራው ነበር። ሙራድ ዩኤስኤ አሁን ድምፅ መላክ አይችልም። አሁንም ቴክስት ነው የሚያደርገው። አሁንም ሆስፒታል ነው። 1 ሚሊዮን ብር ለሌላ ኑር ሰቦ ሰጥቶ ሙሲባ ደረሰበት። በሳምንቱ ትራኩ ተገለበጠ እና እኔ ከአቅሜ በላይ ሆነ። በጽሁፍ ነው የሚያወራኝ። መምጣት ከቻለ የሰው ልጅ እየሰጠ
የሰው ልጅ ሰደቃ እየሰጠ ቴክስት ብቻ ነው የሚያደርገው። ቴክስት ብቻ ስልክ ተከልክሏል። ቴክስት ዛሬ ደስታ ቀን ነው ባክና ልኬለታለሁ ቪዲዮ። ስልክ ተከልክሏል፣ እንዳያወራ ኮሙኒኬት እንዳያደርግ ብዙ ሽቦዎች ነው ተሰክተውበት ያለው። ተስፍሽ ወላሂ ምን እንዳለኝ ታውቃለህ? ይሄን 1 ሚሊዮን ብር ካለኝ ንብረት ላይ ባልሰጥ ኖሮ ዱንያ ላይ አልተነፍስም ነበር፣ በህይወት አልቆይም ነበረ። ሰደቃው የጠበቀኝ እኔን ከመሞት ነው አለኝ። ይሄንን የትኛውም ኮሌጅ ገብታ አትማረው፣ ህይወት ነው የሚያስተምር። የሆነ ነገር ስንኮረኮም ብዙ እንሆናለን። የሚያስተነትኑ ሰዎች የገባቸው ሰዎች ደግሞ አሉ። ከሱ ፋሲካንም ሼር አድርጉላት፣ ፋሲካ ቲዩብንም ሼር አድርጉላት ቤተሰቦች። ዛሬ የምንመሳሰልበት ነው። ያው እነ ኢብራሂምን እነ ሙቤ ሚዲያን ሼር አድርጉላት። ሙቤ ሚዲያ ጀርመን፣ አቡ አሚራ፣ አይመኒታ ለሙቤም ሼር አድርጉላት። ተስፋ ይፈልጋል ብለው አቡ መሐመድ ካናዳ አቡ መሐመድ ቶሮንቶ አይዋ ቶሮንቶ ሼር አድርጉላቸው። አልነበሩም ግሩፕ ላይ ቅድም ሲደርስ መሐመድ አላሩሲ መሐመድ አላሩሲ ኢትዮጵያ ይተኛል። እኛ ሳውዲ ነን እንዴ? እንደሰት መጀመሪያ ጀምሮ ነበርና እንት የላቸው። ሀቢባ ትመጣለች ይመጣሉ። ሀቢባ ማናት? ሀቢባ የእንትኗ ችግር እኮ ሚዲያ ሀቡ በሚለው ስለሚያውቋት ነው። በሀቡ ስለሚያውቋት ኢንሻአላህ። اللهم صل وسلم على نبينا محمد። منور እየመጣ ነው። منور ደርሷልሽ። ሌላ ኮኪ እምበይተይ ኮኪ አበሻ አለ። እሷ ጌመር ሆናለች። እኔ አላቅም የለውም። አሁን ሌላ ስትፈታ ነው እኔ ላይ ሞቶ በደንብ ብያለሁ። ታብታብ አድርጉ እያለች ነው። ኮፒሪንግ አድርጉ ታብታብ አድርጉ ስትል ነው የምታመሽው። ያ ተጫዋት እንዴ ለማንም እስቲ የድሬስ ሴት አለች። የድሬስ ስንት ሚሊዮን ዶላሯን ላከችልን? ስንትና ስንት ሺህ ዶላሮችን ይልግል። ሁዳ የድሬዋ ያ አንድ ቁጥር አስለኝ። ካሊዶ ገባችሁ? እንዴት ነው? ጨርሰናል። ስለዚህ እዛ ያላችሁ አይ ቲንክ አሲያን ሰባት ይሰማል? አዎ ይሰማል። እሺ እነ ሰፊዩ እና አቡ አሚራና አይ ቲንክ ሊስት ላይ ማነው እንትን ሚናወር ወደ ዋና ወደ መንገደኞች መቀበያ ሳይሆን ወደ መግቢያው በኩል ኑና አንድ ላይ እንገባለን ወደ ውስጥ። እሺ አቡ አሚራ እየሰማ ነው። ሙነወር ሶፊዩ እና ማን ነው? አዎ እዚህ መኪና ውስጥ ያለ ነው። እሺ ወደ እናንተ እንምጣ። ምኑ ጋር ነው? ሙነወር ገና እየመጣ ነው። ሙነወር እየመጣ ነው። በቃ ከመጣ ገና ካልደረሰ ተው፣ ምክንያቱም አንጠብቅም። ኦልሬዲ አጃቢ ኖሮብን ስለሆነ ወደ ውስጥ የምንገባው በሱ ፋንታ ወይ መሐመድ ይገባል። ደውሉለት ለምንወረም አቤት አቦሜራ ደውሉለት። ሙነወር ዘግይቶ ስለመጣ መኪናውን ይጠብቅ። ቁልፍ አስቀምጡልኝ። አራው ሱፍ ለብሶ ምን ብሎ እኮ አላየኸውም አንተ? ለበሰ ሱፍ ለብሶ በቃ ዛሬ ተረከዟ ሎሚ የሆነውን ያጋጥመው እንደው እግረ መንገዱን በዝ እዛው አንዷ ሆስቴስት ነው ሆስቴስቷ ላይ እዛ ይሞትባት ሆስቴስቷን እዛው ሙቤንም ጥሩት፣ ሙቤ ሚዲያንም ጥሩት፣ ሼር አድርጉለት። ኮንታክቱ ያላችሁ እስኪ ጥራው ተስፍሽ ይፈልጋል።
መርሃባ ሙቤ ሚዲያ መምጣት አለበት። እሺ ሼር ላድርግለት። እሺ በግድ እንግዲህ አየህ አንዱ መልካም ጎኑ ተስፍሽ እንደገና እንደ አዲስ እንደ ዛሬ 2 ዓመት ከምናምኑ ከዓለም ሰበሰበን የእውነት ለመናገር እና ሁልጊዜ የዙዙ ፋሲካም ትምጣ ይቀርታል መባባል አለብን። እሷም ትንሽ ተሳስታን በጭራሽ ተስፍሽ አሁን እሷን እዚህ ውስጥ ማስገባት አያስፈልገንም። በፍጹም እዚህ ከገባን እኔ እወጣለሁ። አያስፈልገንም እዚህ ውስጥ በጭራሽ። ምክንያቱም በጣም ብዙ ዲስአፖይንት የሆንበትና ብዙ ነገር መስመር የለቀቀበትና የሆነ ስለሆነ እዚህ ውስጥ መምጣት የለባትም። አይ ነው ይገባኛል። ካለኝ ተረጋጋ፣ አብሽር። ደስታ ቀን ነው ይገባኛል። ግን ያው እኔ በዚህ አይነት ስሜት አታቀኝም። ግን በጣም ብዙዎች ጫናና ለብዙዎች መወገዝ ለብዙ ነገር መደረግ በህግ አግባብ ሁሉ የሚያስጠይቃትን ነገር ነው ብዙ የሰራቸውና ስለዚህ እዚህ ውስጥ መምጣትም የለባትም። እኔ በተለይ ማየትም አልፈልግም። አም ሶሪ ለሌሎቻችሁ በኋላ እህታችንን ከተቀበልን በኋላ ያለው ነገር ግልጽ ይሆናል። አሁን ላይ ግን ያው በሌላችሁ በነገራችን ላይ ምንድነው ሌላችሁ የምፈልገው ማለት ነው እኔ ወንድም ካሊድን በቅርበት አውቀዋለሁና ብዙ ሜስዳፕ የህይወት ሜስዳፕ የደረሰባቸው ሲቹዌሽኖች መነሻቸው ከእህታችን በተለይ የተለያየ ነገሮች ላይ የተሰሩበት ቪዲዮ ከ4 በላይ ቪዲዮዎች ህይወቱ ላይ መመለስ ማይችላቸውን ነገሮች አድርገዋል። እንደቀላል ምናየው አይደለም። በቤተሰቡ፣ በትዳሩ፣ በህይወቱ በሚሰራው ነገር በጣም በሚዘገንን ሁኔታ በድፍረት ተናግራለች። እኔ ያንን ነገር አክሴፕት አላደርግም። አይ ነው የፈጠረብህንም ነገር አውቀዋለሁ፣ ግን ይሶራይ ችግር የለውም። አንድ ልናደርገውና ዋናው እህታችንን ማግኘት ስለሆነ ሌላ ቀን እናወራበታለን ተመልሰን። አይ ተስፍሽ ምንድነው መሰለህ አሁንም ሁልጊዜ ከዚህ ከሚዲያ ገቢ ማግኘት ጋር በተገናኘ ስለሆነ ሁልጊዜ ሩጫቸውና ክሬዲት ፍለጋ እንዲህ አይነት ነገሮች ስለሆነ አሁን እዚህ ጋር መጥቶ ጠርቶ እንደገና ማድረግ ማለት በር መክፈት ነው። ስለዚህ በምንም አይነት መንገድ እዚህኛው አይነት ኢንቮልቭመንት ውስጥ በቃ በራሷ መንገድ የራሷን መንገዶች ትሄድ። ከዚህ በኋላ ለሚኖራትም እያንዳንዱ ነገር በህግ አግባብ እኛም የምንጠይቅበት መንገድ አለን። ምክንያቱም ለብዙ ነገሮች መነሻዎቹ እያንዳንዱ ነገር በህግ የተያዘም ስለሆነ እዚህ ጋር መጥቶ አሁን እንደገና ሌላ ሜስ መፍጠርም ሌላ እንደገና ትርክት ማድረግም ስለማያስፈልግ እዚህም ቤተሰቦቿ ወደኛ ጋርም ሲመጡ ይህንን ነገር አስረግጠናቸው ከዛም ወደዚህ አልመጣችም። ስለዚህ አያስፈልገንም። ለዚህ ነው አሁን በኮሜንት ላይም ሆኖ እንደዚህ አይነት ነገር እንዲህ አይነት ነገር ይሄ በቃ ሁልጊዜ አይ ቲንክ ኔትወርክ እያቋረጠ ነው ወንድም ካሊድ። እኔ ያው ምንድነው ጠቅላላው ሀሳብ ቤተሰቦች ምንድነው ልላችሁ የምፈልገው እሷ ነች ይህንን ወደዚህ ሚዲያ እንድትመጣ ያደረገችው። ድርሻ አላት ወደ ሚዲያው በማምጣቷ ነው። እኛም ከሚዲያው አይተን እህታችንን ሴቭ ያደረግነው። ድርሻ አላት በብዙ መንገድ። የተነሱት ነገሮች ግን ዶክመንቶቹ በጣም እንትን ይላሉ፣ ይዘገነናሉ። በነገር ላይ አንድን የተቸገረ ሰው ለሚዲያ ማቅረብ ሶ ሲምፕል። በተመሳሳይ ሁኔታ ተጠቅማለች። ህዝብ ዘንድ የደረሰችው በሌላ ጉዳይ ነው። አንደኛ በእያንዳንዱ ነገር ላይ የምትፈልገውን ክሬዲት ወስዳለች። የተቸገረን ሰው ወደ ሚዲያ ማምጣት ሳይሆን ችግሩ እንዲቀረፍ ባሳለፍናቸው ሌሊትና ቀናቶች ለደቂቃ እንኳን አብራን ነበረች ወይ? እስኪ አንድ ቀን አብራን ተቀምጣለች ወይ? ግን ብዙ ቪዲዮዎች ሰርታብናለች። አረብ ሀገር እንደኔው ብዙ የተንከራተተች ያየች በጣም በዚህ መልኩ አይደለም። ይሄ የሐላል እርዚቅ አይደለም። እኛ ይሄ ነገሯን አንፎሎ አርጉ፣ ይሄ ነገሯን ዲስክራይብ አርጉ፣ አበራሹ አንልም። ግን በቃ የሐላል ነገር ብሉ፣ በቃ በሐላል ኑሩ። እሺ ወላሂ ሱማ ወላሂ ያን ሁሉ ወራት ስንቀመጥ ቀን ለሊት ስንቀመጥ ለመሐላ እንኳን አንድ ቀን አልመጣችም። እኛ ወደ ሚዲያ ጉዳዩን አመጣች። ከዛ በኋላ ግን ምንም ፓርቲስፔት ያደረገችው ነገር የለም ችግሩ እንዲፈጠር። ወደ ሚዲያም ስታመጣ በዛ ምን አግኝታለች? ብዙ ላይፍ አግኝታለች፣ ላይክ፣ ብዙ ቪው፣ ብዙ ሰብስክራይብ አግኝታለች አይደለ? በየቀኑ በሚሰሩ ቪዲዮዎችም ደግሞ እሷም ዩቲዩብም እንትን ያለ ነው። ዞሮ ዞሮ በህግ በተያዘ ነገር ላይ ብዙም ዲፕሊ ገብቶ መነጋገሩ አያስፈልግም። ለሰራችሁ መልካም ነገር ጀዛ አላህ ይክፈላት። ለኛም ሌላ እህታችን ደማችን ስለሆነ ሳይሆን ወገናችን ስለሆነች ነው ያደረግነው እንጂ እሷ ግዴታ ሳይኖርባት እኛ ግዴታ ኖሮብን የተለየ ነገር ኖሮ አይደለም። ኢኳል ነው። መልካምነት ለራስ ነው። አዎ በጣም ብዙ ነገር ነው እንትን እያለ ያለው። በነገራችን ላይ እነዚህ ሁሉ ቪዲዮዎች በእኛ ላይ የተሰሩ ናቸው። እሺ ዝም ብለን አይደለም እናወራው። አረ በጣም ብዙ አረ ቻቶ እና ካለፈ በኋላ የምናወራው ነው የሚሆነው። ተፈታችም
በሉትም አጭበረበሩትም በተለያየ ምክንያት ቤተሰቦችን እየሄዱ እየጠየቁ እያስጨነቁ የሚደረጉ ፕሮሰሶች ነበሩ። እሺ ከዩቲዩብ ውጪ መነጋገሪያም የላቸውም። ትልቁ ችግር ምንድነው? ይኸው ቀጥታ ለወንድም ካሊድ የሰራቸው ቪዲዮ ነው። ይኸው የሌላ ኑር ሰቦ ጉዳይ ምናምን አዝናለሁ ስትገቡ በዚሁ ነው እንትን ያሉት። ኤኒዌይ ጉዳዩን ወደ ህዝብ ስላመጣሽና ስላተረፍናት ክብር አለን፣ ክብር እንሰጣለን። ከዛ ውጪ ኢንቮልቭመንት ውስጥ ምንም ጋር እንደሌለች ነው ማውቀው እኔ። በራሷ ዩቲዩብ እና በራሷ መንገድ ተባብራ ሊሆን ይችላል፣ እሱን አላውቅም። በቲም ሌላ ግን በምናደርገው ፕሮሰስ ውስጥ መቼም ቀን እንዳውም ሴሬሞኒዎች ሲዘጋጁ መግለጫ ሲሰጥ ሸራተን እሷም ተጠርታ ፕሮግራሙ ላይ እንደነበረች እዛም ፕሮግራሙ ላይ ተገኝታም ደግሞ ብዙ ቪዲዮዎችን እንደሰራች አውቃለሁ። ሰው አሁንም ለዩቲዩብ ጥቅም የሚሆን ነገር አይደለም ምናወራው ማለት ነው። ችግር ውስጥ እንደሆነች አውርታኛለች። ችግር ላይ ነች። አሁንም ቲንግ የገጠማት ነገር ነበረ መሰለኝ በስራዎች ምክንያት። እናግዛታለን፣ እንረዳታለን። ግን የተበላሹ ነገሮችን አንዳንዴ እንትን ማይመልሳቸው ነገሮች አሉ። እርግጠኛ ያልሆንባቸውን ቲም ሌላዎች ተጠየቁ እያሉ በድፍረት ፎቶችንን ይለጥፋሉ። በጣም ብዙ ሰዎች ስለ ሌላ ለጥፈዋል የእኛን ስም አንስተው፣ ግን አንዱም መረጃቸው ትክክል ሆኖ አይደለም። ይሄ ቀን እስኪመጣ ድረስ የጠበቅነውና ኤኒዌይ ዛሬ የደስታ ቀን ስለሆነ ከዚህ ቀን በኋላ በደንብ የምንነጋገርባቸውና የምንማርባቸውን ነገር እንፈጥራለን። ለማንኛውም ሁላችሁም በያላችሁበት የዓለም ዳርቻ እሷ ጋር እንድትፈታ ካላችሁም ላይ የሰጣችሁ ከሌላችሁም ላይ የሰጣችሁ፣ አሁን እንግዲህ አየር መንገድ ነው የምንገኘው። ወንድም ካሊድም በኒስን ማመስገን እንፈልጋለን። ኒስ ማለት የኢትዮጵያ ደህንነት ወደ ውስጥ መግባት እንዲችሉ ለ10 ሰው ፍቃድ ሰጥቶልን እንግዲህ ውስጥ ድረስ ይገቡና ያሳዩናል። ዲፖርት ከተደረጉ ሰዎች ጋር ነው በጋራ የምትመጣው የነበረው። ያው ዲፖርት የተደረጉ ሰዎች ተመዝግበው በፕሮሰስ ውስጥ ነው ማለፍ የነበረባቸው። ከሌሎቹ ተለይታ ደግሞ እሷ ወደ ብቻዋ ወደ ቤተሰቧ እንድትቀላቀል ስላደረጋችሁልን የአይኤምዩ የምትሰሩ እንደዚሁም የመንግስት አካላት ትልቅ ክብርና ምስጋና እናቀርባለን። የሳዑዲ ኤምባሲ ያላችሁ ይህንን ነገር ስትደግሙ ስትለፉ የነበራችሁ ከልብ እናመሰግናለን። ኮሚቴዎችን ከልብ እናመሰግናለን። ሙቤን ሼር አጋራጋችሁለት፣ ሙቤ ሚዲያን ሼር አድርጉለት፣ ሙቤ ሚዲያን ሼር አድርጉለት። ሙቤ ጆይን ብለሃል አይቻለሁ። አንድ ቁጥር ጻፍ ሙቤ፣ አንድ ቁጥር ጻፍልኝ ወንድሜ። ስለዚህ ዛሬ ደስታችን ቀን ነው። እርስ በእርስ በክፉ የሚያነሳችሁን በደግ የሚያነሳችሁን ይቅርታ የምንባባልበት ነው፣ አፉ የምንባባልበት ነው። ሁላችንም ታርጌታችን ያንን ያደረገው ሰው በምን መልኩ እንዳደረገው የሚያውቀው ራሱ ስለሆነ እንትን ነው የምናደርገው። አሁን ዛሬ የደስታችን ቀን ነው። እህታችንን ማግኘት በጋራ ተሰብስበን የመጀመሪያው ቀን ያለው ስፕሪት እንዲመጣ ነው ፈልገው። እኔ የመጀመሪያው ቀን የተፈጠረው ስፕሪት ዛሬም እንዲመጣ ነው ፈልገው እና ይሄ ነገራችን በየመስመራችን ጥሩ ነገር ስለሆነ ዛሬ ደስታችንን በጋራ እንድናሳልፍ ነው። እኔ ከራሴ ጀምሬ በእኔ ያኮረፋችሁ የተቀየማችሁ፣ በእሷ ጉዳይም የጠየቃችሁኝ ምናልባት አግኝታችሁ ይቅርታም ለማለት ያልተመቻችሁ እዛው ባላችሁበት እኔ ይቅርታ አድርጌያለሁ። ዞሮ ዞሮ እናንተም እህታችሁ እንድትፈታ ያደረጋችሁት ነገር እንጂ ሌላ ነገር አይደለም። እሺ ሙቤያችን እንዴት ነው ወንድሜው? ሰላም ነው? ተስፍሽ አንዴ አፉ በለኝ። ሙቤ ስለመጣ ደስ ብሎኛል። ሙቤ አላህ ያክብርህ፣ እንኳን ደህና መጣ። አልሐምዱሊላህ ረቢል ዓለሚን። ደስታችንን ሙሉ እንዳደረከው ሙሉ አላህ ያድርግህ ወንድሜ። ወላሂ አብሽር አብሽር አብሽር። ሰላም አለይኩም ወራህመቱላሂ ወበረካቱ። ተስፋዬ ሁላችሁ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሙቤያችን አመናችሁ ስልክ አሁን ቆይ ጀማ አሁን እየደወሉ ነው፣ ሁሉም እየደወሉ እንዴት ላውራ? ሱብሃንአላህ። አንዴ ጠብቁኝ ጀማ፣ ስልክ እየደወሉብኝ ነው። በዛኛው ስልኬ ልግባ፣ ተመልሼ እመጣለሁ ጀማ። በዛኛው ስልኬ ልግባ። ችግር የለውም ችግር የለውም። እሺ ሶ እንግዲህ 7 ደቂቃዎች ነው ላንድ ለማድረግ የሚቀረው። እንግዲህ 48 ደቂቃ ዲሌይ ሆኖ ነው ቤተሰቦች እንግዲህ እየጠበቅን ያለ ነው። ዛሬ 7 ሰዓት ተኩል የለም፣ 1 ሰዓት ተኩል የለም። ሰው ተስፍሽ በጣም እየደወሉብኝ ስለሆነ በዛኛው ስልኬ ልግባ፣ እንዳይደውሉብኝ በዚህኛው በዋናው ነው እኔ የገባሁት እና በዛኛው ስልኬ ልግባ። 1 ደቂቃ እመጣለሁ ተመልሼ። አብሽር ወንድሜ። ሰላም እላችኋለሁ። እሺ እሺ ኦኬ እንትናን ጥሩልን። ኧረ ማነው ኢብሮን ጥሩልን። ኢብራሂምን ኢብራሂም ቢጤ ነበር እኮ መጥቶ ነበር።
አይ ሌላ ላይቭ ላይ አይቼው ነበረ። ኧረ ሼር አድርጉለት ትንሽ ቀልቀል ያርገው እስቲ። በይቅርታ እንዝጋው ተባብለን ሳንጨርስ ነው እንጂ ሱማ ኢብራሂም ግድ ጉዳዩ ያደለም ብሎ የሚጨርስ ጨረስን ስን አዲስ ያነሳ ነገር እኔ ናፍቆኛል። ከታሪካዊ አመጣጡ የሚጀምረው ነገር ወላሂ ብዙ ወንድሞችን አፍርተናል። አልሐምዱሊላህ እኮ በጣም የሚገርመኝ የሱ ክርክርና የማመናማቺ ጋርም ሼር አድርግለት ከፎቶአችን ጋር ተለውጥፎ ማለት አይቀርም። ደርሰውታል እንደ ከጽዋው ባደረገው ነገር ነው የምናከብር። አሁን ቤት ድረስ እያሸተትን መተንልሃል። እጅን አውጣ። ኧረ ባለ እሱ ጋርም ደርሷል እዴ እጅን አውጣ ያሉ ሌላ ቀውጥ እያደረጉት ማለት ነው። ሙቢያችን እንደምን አለ ወንድሜው? ፒስ ነው። አህለን ሰላም አለይኩም ወራህመቱላሂ ወበረካቱ። ተስፍሽ አማን ነው? አለይኩም ሰላም ሰላም ያ ጀማዓ ሁላችሁም ሰላም ብያለሁ። እንግዲህ ስልኬን ተንቼ እኮ እኔ ምንድን ነው የተፈጠረው ብዬ ያውሉ ስልክ ሲደወል ገባች እንደ ሌላ አሁን መግቢያ ጀስት አሁን ላንድ አድርጋለች። እዛ ናቸው ኤርፖርት ናቸው። ላይቭ ልናያት ነው። ቪአይፒ ተፈቅዶ ማሻአላ ማሻአላ። እኔም ቅድም ትንሽ ስልክ ደውዬ ምናምን ነበር ገና ነው ይቆያል ምናምን ሲሉኝ እኛ ጋር እንግዲህ አሁን ገና ጠዋት ነው ታውቀዋለህ ሰዓቱን። ለማንኛውም ሁላችሁንም ሰላም አለይኩም ብያለሁ። እዚህ እንዳለ ጋስት ላይ ያላችሁ ከታች ያላችሁ ሁላችሁንም ሰላም አለይኩም ብያለሁ። እንኳን ደስ አላችሁ። እንግዲህ አላህ ለዚህ ቀንም ስላበቀን ፈጣሪን እንግዲህ እናመሰግናለን። በጣም ደስ የሚል ቀን ነው። እንግዲህ እኔ ቃላት የለኝም። ሁሉም በዚህ ጉዳይ ላይ የለፋችሁ እህትና ወንድሞቻችን እንግዲህ ዛሬ የምትደሰቱበት ቀን ነው። እንግዲህ በዚህ ጉዳይ ላይ ብዙ እህትና ወንድሞቻችን ምዝም ያላችሁ የሌላችሁም ብዙ ነገርም ተብላችኋል። ስማችሁም የጠፋል። እንግዲህ ዛሬ እንግዲህ ብዙ ሰው የሚያዝንበትም ቀን ነው ብዙ ክፉ ነገር በመናገሩ ደግሞ ዛሬ ደግሞ እኛ ደግሞ የምንደሰትበት ቀን ነው። አልহামዱሊላህ አላህ ለዚህ ቀን ስላበቀን አላህን እናመሰግነዋለን። አላህ እንግዲህ በሰላም እናትና አባቷን ሀገሯን እንድትገባ እንደዚሁ ምንም ነገር ሳትሆን በሙሉ ጤናዋ ሁላችን ተጨንቀን ነበር። በጣም ታማለች፣ ብዙ ነገር ሆናለች ሲባል ነበርና አልহামዱሊላህ ፎቶዋን ስናይ እንግዲህ በጣም ተደስተናል። አላህ ምስጋና ይገባው። እዚህ ደግሞ ላላችሁ እህትና ወንድሞቼ በሷ ጉዳይ ላይ ቀን ማታ ሳትሉ ስትለፉ የነበራችሁ እናንተንም እንኳን ደስ አላችሁ ለማለት ፈልጋለሁ። ኢንሻአላህ ቴንክ ዩ ተስፊ አመሰግናለሁ። ስላገኘው ደስ ብሎኛል። እዚህ ያላችሁ እህትና ወንድሞቼ ሁላችሁም አሲያን፣ ነዙዙ፣ ነፋፊ እንግዲህ እኔ ገና አይኔን አልቀለስኩም እንቅልፍ ላይ ነኝ። አፉ በሉኝ። ኢንሻአላህ አልহামዱሊላህ ደስታው የጋራ ነው። ሁላችንም እንኳን ደስ አለን። ያንተም ልፋት አለበት። አሜን አሜን። ኧረ ተስፊሽ ተው ልተኛ በጀሊሉ ኧረ ተው ሰትረኝ። እንደትናቂ እኮ ነው። ረጅም ሰዓት ቁጭ ስላልሽ መንቃት አለብሽ። ለዛ ነው እንቅልፍ እንዳያስቸግርሽ ነው። ስታወሪ ትነቂያለሽ። ዛሬ ስራ አልገባችም። ወጥላ ወስደሽ ነው እንዴ? ወላሂ በዚሁ አንግቼ ስራ ልገባ ነው። ኦልሬዲ ሰዓቱ በጣም እንትን ብሏልና ለዛ ነው። ምን ተፈጠረ መሰላችሁ? አሁን የተፈጠረው ነገር አቧሚራ ቀድሞ ገባና ሁላችንም ተሰበሰብን። ችግሩ ምን ሆነ? አንድ ሰዓት ዲሌ ሆነ። እሱ 2 ሰዓት ቀድሞ ነው ሄደው። አንዳንዱ እነ ማሜ 8 ሰዓት ሄደው እዛ ነው እንትን ያሉት ፍላይቱ ራሱ ያደሩት ማለት ማሜ አይቼው ነበር ቅድም። አሁን 1 ሰዓት ተኩል ላይ የሆነው 48 ደቂቃ ዲሌይ ሆኖ ነው። 48 ደቂቃ ዲሌይ ሆኖ ነው እንጂ ከዚህ ከ48 ደቂቃ በፊት መግባት ነበረባቸው። አሁን ግን 1 ሰዓት ተኩል በኢትዮጵያ ያርፋል ፕሌኑ ማለት ነው። ደመናም ስለሆነ ነው ሀገር ቤት። የተለየ ነገር ምንድነው የተደረገላት? ለእህታችን ለብቻ እንድትወጣ ተደርጓል። በጋራ አይደለም የምትወጣው፣ ከዲፖርት ከሚደረጉት ጋር ነው የመጣችው። ለብቻዋ በኖርማል ህዝብ የሚወርድበት ቦታ እንድትገባን የተደረገው። ኒስ ምን ፈቀደልን? 10 ሰዎችን ወደ ውስጥ ገብተን እንድንቀበላት አድርጓል። ቀጥታ ከቤተሰቦቿ ጋር ነው እሷ የምትገናኘው። ከቤተሰቦቿ ጋር ተገናኝታ ነው ወደ ውጭ የምትወጣው። እዛ ውስጥ ገብተው ደግሞ እነሱ ያለችበትን ስትመጣ ያሳዩናል። እነ ወንድም ካሊድ እዛ ናቸው።
ቪአይፒ ላይ የተፈቀደላቸው 10 ሰዎች እዛ ይገባሉ። እሷን እናይና ምንም ለሚዲያ ፍጆታ የሚሆን ነገር ምንም ኢንተርቪው አታደርግም። ቀጥታ ወደ ማረፊያ ሄዳ ወደ ቤተሰቦቿ እንድትሄድ ነው። ምንም ሚዲያ ላይ አትቀርብም። እያንዳንዱን ነገር መምጣቷን ብቻ ለማሳየትና ኃላፊያችንን እናታችንን ለመወጣት እንጂ ማንም ሰው ኢንተርቪው እንዲያረጋት አንፈቅድም። መምጣቷን ብቻ እንዲታወቅ የተወሰነች ንግግር እንድታደርግ ብቻ ነው የምንፈልገው። መጥቻለሁ፣ አመሰግናለሁ የሚለውን ብቻ። ከዛ ውጭ ብዙ ነገር ስለሚያስፈልጋት ረጅም ጊዜ ስርም ስለቆየች ሀገሩም ሁኔታ ጭንቀቱም ብዙ ነገር ስላለ ያንን ነገር አስተካክለን እኛ ደግሞ ለጤናዋን ወደ መስመር እንድትመለስ እናደርጋለን ማለት ነው። በዚህ ሂደት እንግዲህ አበባውን ይዘው ወንድም ካሊድ እዛ ኢትዮጵያ አየር መንገድ ነው የሚገኙት። ቤተሰቦች እስከዛሬ የተባበራችሁን ደስታውን ለማየት አብራችሁን ቁጭ ያላችሁ ይሄው 3 ሰዓት ሙሉ ቁጭ ብላችኋል። ጠብቁን። አሁን ከጥቂት ደቂቃዎች በኋላ እንግዲህ ከገባች በኋላ ከውስጥ እንደወጣች ወዲያው እናገኛቸዋለን ማለት ነው። በትዕግስት ጠብቁን ቤተሰቦች፣ እናመሰግናለን። እሺ፣ በዚህ አጋጣሚ በተለያየ መንገድ ውስጥ በክፉም በደጉም ስማችንን ያነሳችሁ ሰዎች እውነት ለመነጋገር ልክ አልነበራችሁም። የተሳሳተ መረጃ ነው ያስተላለፋችሁት። በአንዳችንም በቲም ላይ የተሰበሰበ ብር ሳይኖር በእኛ ስም ሳይኖር በተለያየ አጀንዳ ውስጥ ስለማትወዱን ብቻ አብዛኞቻችሁ ሆን ብላችሁ አታክ ያደረጋችሁን ሰዎች እንዳላችሁ እናውቃለን። ይሄ ቀን እንደሚመጣ ስለምናውቅ በብርታት በውስጥ ሰኪውር ማድረግ ያለብንን ነገር ሰኪውር አድርገን ነበር የተቀመጥነው እና በክፉ ያነሳችሁን አደገኛ በሆነ የህይወት መስመር ውስጥም ስማችንን አንስታችሁ አንዴ በጥርሰ ፍንጭቴ አንዴ በጥርሴ በተሞላው እያረጋችሁ ቪዲዮ ለሰራችሁብኝም አሁን ዛሬ ይቅርታ አድርጌያለሁ። ይቅርታ ሳደርግ ግን እናንተ 100% ልክ እንዳልሆናችሁ አውቃችሁ ነው። እሺ ይቅርታ ያረኩላችሁ። የተሳሳተ የሰው ሀቅ ፈልጌ ወይም ደግሞ ከተሰበሰበ 1 ብር ላይ ኬሴ ገብቶ አይደለም። ይቅርታ የማደርገው 100% በመሳሳታችሁ ከኔ ይቅርታ ለማለት እንጂ እናንተ ናችሁ የበደላችሁኝ። 100% እርግጠኛ ሆኜ የምነግራችሁ ያልበላሁትን በላህ ወይም ደግሞ ቲም ሌላም በላችሁ ያላችሁት ያልበላነውን ያላችሁት እናንተ ናችሁ። ምናልባት በአካል አግኝታችሁ ይቅርታ ካልተደራረግን በሰማይ ቤት እንድትጠየቁም ስለማልፈልግ ነው። ስለወነጀላችሁን እንደዚህ ስላደረጋችሁን። ስለዚህ እኔ ይቅርታ አድርጌያለሁ። ስንሰራ ይሄ ነገር እንትን ይላል። ከፈጣሪ ነው ሁሉን ነገር የምንጠብቀው። ይሄ ማለት ግን ለሌሎቻችሁ መማሪያ መሆን አለበት። አሁን እኛ ደንግጠናል። የደነገጥነው ምንድነው? ከዚህ በኋላ እንደዚህ አይነት ነገር እንደ ቲም ሌላ ተሰብስበው የማዳን ስራ ላይ የሞት ፍርድ የተፈረደባቸው ላይ ለመስራት ሁሉም የቲም ሌላ ፈቃደኛ አይደለም። በበጎ ስራ ግን በራሳችን መንገድ የምንሰራው ብዙ ነገር አለ። አሱቴ የጀመረችው ፕሮጀክት አለ። እኔም ዲላ ላይ ማሳደጋቸው 60 ህጻናቶች አሉ። እነሱ ላይ ነው ፎከስ ማድርገው። በተቻለን ደግሞ የተቸገሩትን ሰዎች እናግዛለን። ሌሎቹም በራሳቸው መንገድ የራሳቸውንም ስራ እየሰሩ ነው የሚገኙት። ስለዚህ ስም ለጥፎ እንደመለጠፍና እንደመናገር ቀላል ነገር የለም። የሚናገሩት ሰዎች ደግሞ በቦታው ላይ የሌሉ ምንም አስተዋጽኦ ያላደረጉ መሆናቸው ነው የሚደንቀው። ለምንና እንዴት ዓላማ ዩቲዩብ ላይ ሲሰራ ብር እንደሚመጣ ለሚያውቁ ትንንሽ ነገር ፍርፋሪ ፈልገው ያልሆነ ሀቅ ትዳር የሚያፋቱትን አይተናልና ኤኒዌይ እንደዚህ አይነት ኃጢአት ውስጥ አትግቡ። ዛሬ የደስታ ቀናችንን የምናጣጥምበት ቀን ነው። እስኪ ግን የሰደባችሁኝ ሰዎች አጭበርበራል ያላችሁ እስቲ 2 ቁጥር ጻፉልኝ። የሰደባችሁኝ የላሳችሁኝ ሰው እኔ ከሆነብኝ በላይ የሆነልኝ ነው የበለጠልኝና አላህዬ ለሷ አዲስ የመኖር ቀን እንደ አዲስ እንደመወለድ የሰጣት ጌታ እኔም ደግሞ ለጥፋታቸው ወይም ላደረጉብኝ ነገር አፉ ማልልበት ምንም ምክንያት የለም። እንደዚህ ግን ከዛሬ 3 ዓመት በፊት በጣም ብዙ በሶሻል ሚዲያ ደረጃ በእርዳታ ብዙ ሰርተናል ከነመማር ጋር ከሌሎችም ጋር ብዙም ደግሞ ተስፍሽ በሰው ምላስ ተንገብግበው አፈክፍገው ጠፍተው የቀሩ ከሚዲያ አሉ። እኔም አንተም የምናውቃቸው ባለመልካም ልቦች ነገር ግን ይሄንን ጫና መቆጣጠር አቅቷቸው ብዙ ለወገን መድረስ ሲችሉ የሸሹ አሉ። ህይወታቸው ሊበላሽ ስለሆነ በህይወታቸው በትዳራቸው እና ጥሩ ሰዎችን ከሶሻል ሚዲያ ባናረቃቸው። አንዳንድ ሰዎች ወይ እጃቸውን አይዘረጉ ወይ አፋቸውን አይዘጉ በጣም እና ብዙ ሰዎች አተናል። በሶሻል ሚዲያ ዝራ ላይ በእርዳታ በደብረ ብርሃን በነበሩ ኦሮሚያ ክልል በጣም እንሳተፍ ነበር እኮ። የት አሉ አሁን እነዛ ልጆች? የሉም። ስትጠይቃቸው እንዴ ለምን ሰላም ይልጣ ነው
እና ባካችሁ እንዲህ አታርጉ። ምንም መርዳት እንኳን ቢያቅተን ለሚረዱ ሰዎች እድልን እንስጥ። እናንተ የምትሉት ነገር አይከናወንም ማለት አይደለም። በእርዳታ ስም የሚደረጉ ብዙ ነገሮች እንዳሉ እናውቃለን። ግን በቃ አላህ ይጠይቃቸው፣ ለዛ ነገር ይጠየቁበት። እኛ ማንም ምንም ቀበቶ ሶሻል ሚዲያን ለመልካም ነገር ማዋሉ ላይ በጣም ፎከስ ማድረግ አለብን። አሁን ላይ ደግሞ እንድታስተውሉ የምንፈልገው ነገር ቢኖር በህግ ደረጃ የኢትዮጵያ ህገ መንግስትም ይሁን የትም ዓለም ላይ ያለው በሶሻል ሚዲያ ላይ ያሉ ህግጋቶች የጠበቁ ናቸው። ከሀገር ስለወጣህ ብቻ ስለ ሀገር መጥፎ ነገር ትችላለህ ማለት አይደለም። በኤቪደንስ ነው ሁሉም ነገር። ያ ኤቪደንስ ካለህ ታመልጣለህ፣ ከሌለህ ትታሰራለህ። ሶሻል ሚዲያ ለመልካም ነገር የማያውሉ ሰዎች ደግሞ ለሚደርስባቸው ነገር ሪስኩን እራሳቸው ናቸው የሚወስዱት። በእነሱ ምክንያት መልካም ሰው ማጣትን ስለማንሻው እና እኔ የሚያስቀይባችሁ ካላችሁ ቁልፍ ቀበቶ ምናምን የሚባል ነገር እያወለቀን ነበር። አልሐምዱሊላህ ወደ ውስጥ ገብተናል። በቪአይፒ በሴኪዩሪቲ እየተመራን ነው። የሌላ እናት ቤተሰቦች